የኢትዮጵያ የባህር በር ጉዳይ አቋም ስንፈልግ እንገዛዋለን ከሚል እሳቤ እስከ ህልውና አጀንዳነት የደረሰው የባህር በር ጉዳይ ዘርዘር ያለ መረጃውን ይዘንበት ቀርበናል። በተጨማሪም የብሬክስ አዲስ የክፍያ ስርዓት ማስጀመርን አስመልክተን ዘርዘር ያለ መረጃ ይዘናል። ዓለም አቀፍ የፋይናንስ ገቢዎች ትልቅ ለውጥ እያስተናገዱ ነው። በአውሮፓውያኑ 2025 ከተከሰቱት ትላልቅ የኢኮኖሚ ታሪኮች መካከል አንዱ የብሬክስ የአዲስ የክፍያ ስርዓት ማስጀመሩ የሚታወስ ነው። በዚህ ጉዳይም ዝርዝሩን ይዘንበት ቀርበናል። የቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ከ500 ሚሊዮን ዶላር በላይ እንደሚያቀርብ ተገልጿል። በዚህም ሰፋ ያለ መረጃን ይዘንበት ቀርበናል። በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ኢትዮጵያ ግዙፉን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ለዓለም አቀፍ የፋይናንስ ተቋማትና ባለሀብቶች ይፋ ማድረጓም ተገልጿል። በዚህም ላይ ዘርዘር ያለ መረጃዎችን ይዘንበታል። አብራችሁን ቆዩ። ስንፈልግ እንገዛዋለን ከሚል እሳቤ እስከ ህልውና አጀንዳ ድረስ የደረሰው የኢትዮጵያ የባህር በር ፍላጎት የባህር በር ጉዳይ ከተረሳበት ወደ አጀንዳነት መጥቷል። ወደኋላ 3 አስርት ዓመታትን ብንመለስ ለጉዳዩ ትኩረት መስጠትና ጥያቄ ማንሳት እንዳላዋቂነት ያስቆጠር ነበር። በ1980ዎቹ ኢትዮጵያ ከባህር በር ስትገፋ የሚመጣውን ቀውስ መተንበይ የሚችሉ ዜጎች ታጥተው ሳይሆን ለጉዳዩ ትኩረት የሚሰጥ ቁርጠኛ አመራር ባለመኖሩ ነው ይላሉ ጉዳዩን የተከታተሉት ምሁራን። እንዲያውም ሁኔታው ያሰጋቸው ምሁራን የባህር በር አማራጭ ማጣት የሚያስከትለውን ጉዳት በተለይም ከዓመታት በኋላ የሚጨምረውን የህዝብ ቁጥር ታሳቢ በማድረግ ለማስረዳት ሲሞክሩ ወደብ ሸቀጥ ነው፣ ስንፈልግ እንገዛዋለን የሚል ምላሽ እንደተሰጣቸው ያስታውሳሉ። ዛሬ ላይ ኢትዮጵያ የበይ ተመልካች መሆኗ ያብቃ በሚል እሳቤ የባህር በር ጉዳይ የህልውና ጥያቄ ሆኗል። 90 በመቶ የሚሆነው የወጪ ገቢ ንግዷን በጅቡቲ ኮሪደር የምታከናውነው ኢትዮጵያ ለወደብ ክፍያ በዓመት ቢሊዮን ዶላሮች ወጪ ታደርጋለች። ይህም መጠን በተወሰነ ዓመት ጊዜ ውስጥ ታላቁ የኢትዮጵያ ህዳሴ ግድብን የመሰለ ፕሮጀክት ለመገንባት የሚያስችል አቅም እንዳለው ይነገራል። አምራችነት የሀገር እድገት መሰረት ቢሆንም ጥሬ ዕቃ ለማስገባትና ያለቀለት ምርት ለመላክ ከፍተኛ ተግዳሮት ስለመኖሩ ምሁራን ይናገራሉ። ከዚህ ባሻገር የውጭ ኢንቨስተሮች ባለው ከፍተኛ የወደብ ክፍያ ምክንያት በይበልጥ ላይሳቡ እንደሚችሉ አስረድተው የወደብ ባለቤትነት ጉዳይ ለኢትዮጵያ ወሳኝ መሆኑን አስረድተዋል። ያለ ባህር በር አማራጭ ኢትዮጵያ ጠቅላላ የሀገር ውስጥ ምርት በተለያዩ ጊዜያት ከ7.5 እስከ 8.5 በመቶ እድገት ያሳይቷል። ሀገሪቷ የወደብ ባለቤት ብትሆን ደግሞ በተሻለ ፍጥነት ለማደግ ያስችላል ያሉት ደግሞ በደቡብ አፍሪካ የስነ አመራር ባለሙያ የሆኑ ሳሙኤል ጌታቸው ናቸው። በዓለም ላይ አብዛኛው የንግድ ልውውጥ በባህር ትራንስፖርት የሚካሄድ ሲሆን የወደብ አማራጭን ማስፋት አንድን ሀገር በኢኮኖሚ ፈርቀዳጅ እንደሚያደርጋት ከ8 ያላነሱ የለሙ የባህር በር አማራጮች ያሏት ደቡብ አፍሪካ ብቁ ማሳያ መሆኗን ጠቁመዋል። በሌላ በኩል የባህር በር አማራጭ ከማግኘት እስከ ባህር በር ባለቤትነት የዘለቀ የዲፕሎማሲ እንቅስቃሴ እንደሚያስፈልግ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር እና ተመራማሪ የሆኑ ዶክተር ሲሳይ ደመቁ ገልጸዋል። የኢትዮጵያ የባህር በር ባለቤትነትን በማስከበር የባህር በር ክልሉን እና በውስጡ ያሉ ሀብቶችን በመጠቀም መብትን ማረጋገጥ እንደሚገባም ተዘግበዋል። ወደ ሁለተኛው መረጃችን ስናል የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ የአቪዬሽን ጉዞ ታሪክ ጅምር ነው። የገንዘብ ሚኒስትሩ አቶ አህመድ ሺዴ በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ኢትዮጵያ ግዙፉን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ለዓለም አቀፍ የፋይናንስ ተቋማትና ባለሀብቶች በይፋ አስተዋውቃለች። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዚሁ ወቅት ባስተላለፉት መልእክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ የአቪዬሽን ጉዞ ታሪካዊ ጅምር ነው ብለዋል። አውሮፕላን ማረፊያው በዘመናዊ ቴክኖሎጂና በዘላቂ ዲዛይን ሲገነባ ኢትዮጵያን የአፍሪካ የአቪዬሽን ማዕከል እንዲሁም አህጉሪቱን ከዓለም ጋር የሚያገናኝ ዋና በር እንደሚያደርጋትም ያላቸውን እምነት ገልጸዋል። የአፍሪካ ልማት ባንክ የዚህ ፕሮጀክት ዋና የፋይናንስ አሰባሳቢ ሲሆን በዛሬው ዕለት በተደረገው የፕሮጀክት ትውውቅ ላይ ከአፍሪካ፣ ከአውሮፓ፣ ሰሜን አሜሪካና ኤስያ የተውጣጡ አበዳሪዎችና ባለሀብቶች በፕሮጀክቱ ላይ ለመሳተፍ ከፍተኛ ፍላጎት ማሳየታቸው ተመላክተዋል። ይህም ዓለም አቀፉ ማህበረሰብ በአፍሪካ የመሰረተ ልማት ኢንቨስትመንት ላይ ያለውን እምነት የሚያሳይ ነው ተብሏል። ሜጋ ፕሮጀክቱ ከዓለም አቀፍ የልማት ፋይናንስ ተቋማት፣ ከንግድ ባንኮች፣ ከኤክስፖርት ክሬዲት ኤጀንሲዎችና ከኢንቨስትመንት ተቋማት ዘንድ ከፍተኛ ፍላጎት እና ተቀባይነት አግኝቷል። በፎረሙ ላይ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተገኝተው ገለጻም አድርገዋል። በተያያዘ ዜና የቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ 500 ሚሊዮን ዶላር እንደሚያቀርብ መገለጹም ተዘግቧል። የቻይና ባንክ በቢሾፍቱ የሚገነባውን ዓለም አቀፍ የአየር ማረፊያ ግንባታ ለመደገፍ 500 ሚሊዮን ዶላር እንደሚያቀርብ መግለጹን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንን የገለጹት በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ነው። አቶ መስፍን ገንዘቡን የሚያቀርበው ባንክ የትኛው እንደሆነ ባይገልጹም ይህ ድጋፍ ግን ለአየር ማረፊያ ግንባታ ስራ በጣም ወሳኝ ነው ብለዋል። በአቡ ሴራ አካባቢ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ 12.5 ቢሊዮን የአሜሪካ ዶላር ወጪ የሚጠይቅ ሲሆን
ይህም የመሬት ግዥና የአካባቢው ነዋሪዎች ካሳን ያካትታል ተብሏል። ለግንባታ ስራው የሚውለው 8 ቢሊዮን ዶላር በግል ባለሀብቶች የሚቀርብ መሆኑም ተገልጿል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለፕሮጀክቱ ግንባታ የሚሆን በቂ ገንዘብ ለመሰብሰብ ከብዙ የፋይናንስ ተቋማት ጋር ድርድር እያደረጉ መሆናቸውን አስታውቀዋል። ከመካከለኛው ምስራቅ፣ ከቻይና፣ ከህንድ፣ ከአውሮፓ፣ ከሰሜን አሜሪካ ጋር እየተነጋገር ነውም ብለዋል። እያገኘን ያለነው ምላሽ ጥሩ ነው ማለታቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ከዚህ ቀደም በተመሳሳይ ስብሰባ በፓሪስ ፈረንሳይ የተደረገ ሲሆን የኢትዮጵያ አየር መንገድ ልዑክ የአውሮፓ ባለሀብቶች ለግንባታ ገንዘብ እንዲያቀርቡ ጠይቀው ነበር። ነገር ግን የውይይቱ ውጤት በግልጽ አልተገለጸም። አቶ መስፍን የተቋሙን ትርፋማነት የገንዘብ ድጋፍ ማድረግ ለሚችሉ ባለሀብቶች አስረድተዋል ተብሏል። የውጭ ምንዛሬ እጥረት አይኖርብንም ያሉት ዋና ስራ አስፈጻሚው ከ90 በመቶ በላይ ገቢያችን የምናገኘው በውጭ ምንዛሬ ነው፣ ስለዚህ የምንዛሬ ለውጥ የሚጎዳን አይደለም በማለት ተጨማሪ ገለጻ ሰጥተዋል። የኢትዮጵያ አየር መንገድ በ2029 ሲጠናቀቅ የአፍሪካ ትልቁ አውሮፕላን ማረፊያ እንደሚሆን ለሚጠበቀው አዲሱ አውሮፕላን ማረፊያ ግንባታ ከሚፈለገው 10 ቢሊዮን ዶላር ወጪ 20 በመቶ የሚሆነውን እንደሚያቀርብና ቀሪው ደግሞ ከሌሎች አበዳሪዎች እንደሚገኝ አስታውቋል። ባሳለፍነው ነሐሴ ወር የአፍሪካ ልማት ባንክ 500 ሚሊዮን ዶላር ድጋፍ እንደሚያደርግ ማስታወቁ ይታወሳል። በሁለት ምዕራፍ የሚገነባው አየር ማረፊያው የመጀመሪያው ዙር ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን የሚያስተናግድ ሲሆን በሙሉ አቅሙ ወደ ስራ ሲገባ ደግሞ ቁጥሩ ወደ 110 ሚሊዮን ከፍ እንደሚል ተዘግበዋል። በተጨማሪም አሜሪካ ለአውሮፕላን ማረፊያው ግንባታ ድጋፍ ለማድረግ ቃል መግባቷም አይዘነጋም። ወደ መጨረሻው ዝርዝር ጉዳያችን ስናልፍ ብሬክስ አዲስ የክፍያ ስርዓት ማስጀመሩ ይፋ ሆኗል። ዓለም አቀፍ የፋይናንስ ገበያዎች ትልቅ ለውጥ እያስተናገዱ ነው። በአውሮፓውያኑ 2025 ከተከሰቱ ትልልቅ የኢኮኖሚ ታሪኮች መካከል አንዱና መገናኛ ብዙሃን ብዙም ትኩረት ያልሰጡት የብሬክስ አዲስ የክፍያ ስርዓት ማስጀመር ነው። የብሬክስ ጥምረት ዓለም ዙሪያ ያሉ የ185 ሀገራት በቻይና ገንዘብ አርኤምቢ የንግድ ልውውጥ እንዲያካሄዱ የሚያስችል አዲስ የክፍያ ስርዓትን በተሳካ ሁኔታ አስጀምረዋል። ይህ ስርዓት ከአፍሪካ፣ ከደቡብ አሜሪካ እንዲሁም ከኤስያ ያሉ ታዳጊ ሀገራት አዲስ አማራጭና ከሚመስሉ ጫናዎች እንዲያመልጡ ያስችላልም ተብሏል። የቻይና ሬሚንቢ አሁን ከአሜሪካ ዶላር በመቀጠል በዓለም አቀፍ የንግድ ፋይናንስ ውስጥ ሁለተኛ በስፋት ጥቅም ላይ የዋለ ገንዘብ ሆኗል። ድርሻውም ባለፉት 3 ዓመታት ወደ 7.6 በመቶ አድጓል። ባለፉት 5 ዓመታት ውስጥ የቻይና ባንኮች ለውጭ ሀገራት የሰጡት የሬሚንቢ ብድሮች 4 እጥፍ ጨምረዋል። ለምሳሌ ኢንዶኔዥያ ለመጀመሪያ ግዢ የዩዋን ቦንድ ስትሸጥ ባለሀብቶች ከተጠበቀው መጠን 3 እጥፍ ያህል ፍላጎት አሳይተዋል። በርካታ ታዳጊ ሀገራት ብድራቸውን ከአሜሪካ ዶላር ወደ ቻይና ሬሚንግ በመቀየር ላይ መሆናቸውም ተገልጿል። የብሎምበርግ ትንባዮች እንደሚጠቁሙት በአውሮፓውያኑ 2050 የቡድን 7 ሀገራት የዓለምን ጠቅላላ ምርት ወይም ጂቲፒ የሚቆጣጠሩት 18 በመቶ ብቻ ሲሆን የብሬክስ አባላት ደግሞ 50 በመቶ የሚሆነው ድርሻ ይዛሉ ተብሎ ይገመታል። ይህ መረጃ የዓለም የኢኮኖሚ ኃይል ወደ ምስራቅና ደቡብ እየተቀየረ መሆኑን የሚያመላክት አንድ መረጃ ሆኖ እየተነገረ ነው። ቻይና ከ53 የአፍሪካ ሀገራት ጋር የዜሮ ታሪፍ ንግድ ስምምነት መፈረሟ እንዲሁም የደቡብ ምስራቅ እስያ ሀገራት ማህበር ከቻይና ጋር ያላቸውን የንግድ ስምምነት ማጠናከሩ ቻይና በአብዛኛው ዓለም ቁልፍ የንግድና የፋይናንስ አጋር የሆነች መምጣቷ ያረጋግጣል ተብለዋል። ውድ ተመልካቾቻችን ይህ ከአልፎ ዛይራት የቀረበላችሁ ዝርዝር መረጃ ነው። አብራችሁን ስለቆያችሁ እናመሰግናለን።